በሩሲያና በዩክሬን መካከል ለረጅም ጊዜ ሲካሄድ የቆየው መጠነ ሰፊ ጦርነት አሁንም መቋጫ ሳያገኝ በተለያዩ ግንባሮች ላይ የሞትና የሕይወት ትግል እየተደረገበት ይገኛል። ከምስራቃዊ ዩክሬን የጦር ሜዳዎች እስከ ሩሲያ የኃይል ማመንጫ ተቋማት፣ ከአውሮፓ ሕብረት የፖለቲካ ኮሪደሮች እስከ የዲፕሎማሲያዊ ግንኙነት መሻከር ድረስ የተዘረጋው ይህ ቀውስ የሚረግብበት አሊያም የሚያቆመው መፍትሄ አላገኘውም። በወታደራዊ ግንባር ያለ ሁኔታ እጅግ ውጥረት የበዛበትና ተለዋዋጭ ሆኖ የቀጠለ ሲሆን የሩሲያ ከፍተኛ ወታደራዊ አመራሮች በቅርቡ በሰጡት ይፋዊ መግለጫ ሰራዊታቸው በያዝነው የፈረንጆች ዓመት ብቻ ከፍተኛ የተባለ ወታደራዊ ስኬት ማስመዝገቡን አስታውቋል። የሩሲያ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ቫለሪ ጌራሲሞቭ ለጋዜጠኞች በሰጡት ሰፊ ማብራሪያ ላይ የሩሲያ ኃይሎች እስካሁን ባለው ጊዜ 80 የሚሆኑ የዩክሬን አካባቢዎችና መንደሮችን እንዲሁም ከ1700 ካሬ ኪሎ ሜትር በላይ የሚሆን የዩክሬን ግዛት በቁጥጥራቸው ስር መዋላቸውን አረጋግጠዋል። ጠቅላይ ኢታማዦር ሹሙ አክለውም በመጋቢትና በሚያዝያ ወራት ብቻ የሩሲያ ጦር 34 ሰፈራዎች የሚያዙንና ወደ 700 ካሬ ኪሎ ሜትር የሚጠጋ ግዛት መቆጣጠር መቻሉን በዝርዝር አብራርተዋል። ከዚህም ባሻገር የሩሲያ ኃይሎች በዩክሬን ምስራቃዊ ክፍል በሚገኘው የሉሃንስክ ክልል ላይ ሙሉና ፍጹም የሆነ ቁጥጥር ማድረጋቸው በመግለጫው ተካቷል። ወታደራዊ ግስጋሴው በተለያዩ አቅጣጫዎች የቀጠለ ሲሆን በተለይም ከፍተኛ ምሽግ በሆነው የስሎቪያንስክ፣ ክራማቶርስክ እና ኮንስታንቲኒቭካ ቀጠና ውስጥ ሰራዊቱ እያስመዘገበ ያለውን መሻሻል ጀነራሉ አንስተዋል። በዚህም መሰረት በመጋቢት ወር 6 አካባቢዎች በቁጥጥር ስር የዋሉ ሲሆን በሚያዝያ ወር ደግሞ የዲብሮቫ አካባቢን መቆጣጠር ተችሏል ነው የተባለው። የሩሲያ ጦር በተለያዩ ግንባሮች ላይ ጥቃቱን አጠናክሮ መቀጠሉን የገለጹት ጌራሲሞቭ ሞስኮ የደህንነት ቀጠና ብላ በምትጠራውና በዩክሬን ሱሚ እንዲሁም ካርኪቭ ክልሎች ውስጥ ወታደሮቻቸው አዲስ መሰረት እየጣሉ መሆናቸውን ጠቁሟል። በእነዚህ አካባቢዎች ከመጋቢት ወር 15 አካባቢዎች የተያዙ ሲሆን በሚያዝያ ወር ደግሞ በካርኪቭ ክልል የሚገኙት ቦቭቻንሲኪ፣ ሁቶርና ዚቢኔ የተባሉ አካባቢዎች በሩሲያ ኃይሎች እጅ ወድቀዋል። በአሁኑ ወቅት እጅግ ከባድና ደም አፋሳሽ ውጊያ እየተካሄደለው በክራሲኒ ሊማን አካባቢ መሆኑን ያብራሩት ጌራሲሞቭ የሩሲያ ኃይሎች የከተማዋን 70% ያህል ተቆጣጥረዋልም ብለዋል። በዶንቴስ ክልልም የሩሲያ ኃይሎች የሄርሽኔና የፓቭሊቭካ ሰፈራዎችን በቁጥጥራቸው ስር መዋላቸው ተገልጿል። በዴኔፕሮፔትሮቭስክ ክልል ደግሞ አዲስ የደህንነት ቀጠና ለመመስረት የሩሲያ ወታደራዊ ክፍሎች ዘመቻ እያካሄዱ ሲሆን ኖቮ ፓቭሊቭካን ለመቆጣጠር ከባድ ጦርነት እየተደረገ ይገኛል። ከዚያ አካባቢ 75% በላይ የሚሆነው በሩሲያ ቁጥጥር ስር መዋሉን ተነግሯል። በዛፖሮዥያ ክልል ከውሊያይ ፖሊ በስተምዕራብ በሚገኘው ግንባር የማጥቃት ዘመቻ የቀጠለ ሲሆን ቦይኮቬና ሉሂቭስኬ በሩሲያ ጦር ተይዘዋል። ወታደሮቹ ወደ ዛፖሮዥያ ከተማ እየገፉ መሆናቸውን ጠቅላይ ኢታማዦር ሹሙ አክለው አብራርተዋል። ሆኖም ዩክሬን ለእነዚህ ሰፋፊ የይገባኛል ጥያቄዎች እስካሁን የሰጠችው ይፋዊ ምላሽ የሌለ ሲሆን ገለልተኛ በሆነ አካል ማረጋገጥም የጦርነቱን ተጨባጭ ሁኔታ ግምት ውስጥ በማስገባት እጅግ አዳጋች ሆኗል። ከመደበኛው የጦር ሜዳ ውጊያና ከግዛት ይገባኛል ጥያቄዎች ጎን ለጎን ግጭቱ የሀገራትን የኢኮኖሚ አቅም በማዳከም ስትራቴጂ ላይ አተኩሯል። ዩክሬን በሩሲያ ኢኮኖሚና የኃይል መሰረተ ልማቶች ላይ የምታደርገውን የሰው አልባ አውሮፕላን ወይም የድሮን ጥቃት አጠናክራ ቀጥላለች። ከሰሞኑ በሩሲያ የጥቁር ባህር ወደብ በሆነችው ቶአፕሴ ላይ የዩክሬን አውዳሚ ድሮን ጥቃት የተፈጸመ ሲሆን ጥቃቱን ተከትሎ ግዙፍ የእሳት አደጋም ተከስቷል። የሩሲያ ባለስልጣናት እንደገለጹት በዚህ ጥቃት ቢያንስ የአንድ ሰው ሕይወት አልፏል። የቶአፕሴ ወደብ ከሩሲያ ዋና ዋና የደቡብ ወደቦች አንዱ ሲሆን በተለይም የነዳጅ ውጤቶች ወደ ውጭ የሚላኩበት ግዙፍ ማዕከል ነው። ከነዳጅ በተጨማሪ እንደ ድንጋይ ከሰልና ማዳበሪያ ያሉ ደረቅ የጭነት ምርቶችንም ያስተናግዳል። በተጨማሪም በዚያ አካባቢ የሮስኔፍት ኩባንያ ንብረት የሆነና የቶአፕሴ የሚል ስያሜ የተሰጠው ግዙፍ የነዳጅ ማጣሪያ ፋብሪካ ይገኛል። የክራስኖዳር ክልል አስተዳዳሪ የሆኑት ቬንያሚን ኮንድራቲየቭ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የቶአፕሴ ከተማ ሌላ መጠነ ሰፊ ድሮን ጥቃት ማስተናገዷንና በባህሩ ወደቡ ላይ ከፍተኛ የእሳት ቃጠሎ መከሰቱን አረጋግጠዋል። አስተዳዳሪው ኮንድራቲየቭ አክለው እንደገለጹት በወደቡ ላይ በደረሰው ጥቃት የአንድ ሰው ሕይወት ሲያልፍ ሌላ አንድ ሰው ደግሞ ክፉኛ ቆስሏል ነው ያሉት። በድሮን ጥቃቱ ወቅት በተፈጠረው ፍንዳታና ከተመቱት ድሮኖች በተረጩ ስብርባሪዎች ምክንያት በከተማ ውስጥ በሚገኙ የመዋለ ሕፃናት ማዕከል፣ የአንደኛ ደረጃ ትምህርት ቤት፣ ቤተ ክርስቲያንና የመኖሪያ አፓርታማዎች ላይ ጉዳት ደርሷል። ባለፈው አንድ ወር ውስጥ ዩክሬን በሩሲያ የኃይል መሰረተ ልማቶች ላይ የምታደርገውን ጥረት እጅግ አድርጋ ጠናክራለች። ለዚህም ዋነኛ ምክንያት ተብሎ የሚታሰበው በአሜሪካ አሸማጋይነት ይካሄዱ የነበሩት የሰላም ድርድሮች መስተጓጎላቸውና የዓለም አቀፉ ማህበረሰብ ትኩረት በከፊል ወደ መካከለኛው ምስራቅ ቀውሶች ማዘንበሉ ነው። የቶአፕሴ አካባቢ አቃቤ ሕግ ቢሮ በበኩሉ በወደቡ በሚገኙ የትራንስፖርት መሰረተ ልማቶች ላይ ጉዳት መድረሱን ሲያረጋግጥ በመንግስት
በመንግስት ቁጥጥር ስር ያሉ ትምህርት ቤቶች ትምህርት ማቋረጣቸው ተዘግቧል። የሩሲያ መከላከያ ሚኒስቴር ባዳር ባወጣው መግለጫም በአጠቃላይ 112 የዩክሬን ድሮኖች በመላ ሀገሪቱ መደምሰሳቸውን አስታውቋል። የነዳጅና የኃይል አቅርቦት ጉዳይ በጦር ሜዳ ብቻ ሳይሆን በዲፕሎማሲያዊም ዓለም ዋነኛ የመደራደሪያና የመወዛገቢያ ነጥብ ሆነውም አልፏል። የጦርነቱ አድማስ ወደ ምዕራብ አውሮፓ የፖለቲካ መድረክ ሲሰፋም ትልልቅ የፖለቲካና የፋይናንስ እርምጃዎች እየተወሰዱ ይገኛሉ። የአውሮፓ ህብረት አባል ሀገራት ለዩክሬን የሚሰጠውን 90 ቢሊዮን ዩሮ የብድር ማዕቀፍ ለማጽደቅና ገንዘቡም ለመልቀቅ ዝግጅታቸውን አጠናቋል። ይህ እርምጃ ሊሳካ የቻለው ለሩሲያው ፕሬዝዳንት ቭላዲሚር ፑቲን የቅርብ ወዳጅ የሆኑትና ብድሩን ለረጅም ጊዜ ሲያስተጓጉሉ የነበሩት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በምርጫ በመሸነፋቸውና ከስልጣን በመሰናበታቸው ነው። እርሳቸውን የሚተኩትና በምርጫው ሰፊ ህዝብ ድጋፍ ያገኙት ፒተር ማጊያር ከብራስልስ ጋር የተሻለ ግንኙነት እንደሚኖራቸውና ሃንጋሪ ለሩሲያ ተጽዕኖ እንዳታጎበድድ የሚያደርጉ ቃል ገብተዋል። ተሰናባቹ ጠቅላይ ሚኒስትር ቪክቶር ኦርባን በበኩላቸው ሃንጋሪ ለብድሩ ማጽደቅ የነበራትን ተቃውሞ እንደምታነሳ ገልጿል። ለዚህም ያቀረቡት ምክንያት ኪየቭ ከሩሲያ ተነስቶ ዩክሬንን አቋርጦ ወደ ሃንጋሪ የሚገባውን የድሩዝባ የነዳጅ ቱቦ መስበር ጥገና በማድረግ የነዳጅ አቅርቦትን ወደ ነበረበት ለመመለስ ዝግጁ መሆኗን መግለጿን ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኦርባንን ከስልጣን መውጣት ተከትሎ የአውሮፓ ህብረት ብድር በአግባቡ እንደሚጸድቅና ተግባራዊ እንደሚሆን በቂ ተስፋ እንዳላቸው አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለም በጀርመንና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት እጅግ ሻከረ ደረጃ ላይም ደርሷል። የጀርመን የውጭ ጉዳይ ሚኒስትር የሩሲያን አምባሳደር በአስቸኳይ ቢሮ ድረስ ጠርቶም አነጋግሯል። ለዚህ መጥሪያ ምክንያት የሆነው በጀርመን ውስጥ ባሉ ኢላማዎች ላይ ከሩሲያ የተሰነዘሩ ቀጥተኛ ዛቻዎች መሆናቸውን የጀርመን መንግስትም አስታውቋል። የጀርመን የውጭ ጉዳይ ሚኒስትር ባወጣው ጠንካራ መግለጫም እነዚህ ዛቻዎች ለዩክሬን የሚደረገውን ድጋፍ ለማዳከምና የምዕራባውያን አንድነት ለመፈተን የሚደረጉ ሙከራዎች መሆናቸውን ጠቅሶ በጀርመን ምድር ላይ የሚደረጉ የስለላ ስራዎች ፈጽሞ ተቀባይነት የሌላቸው መሆኑን አስጠንቅቋል። ውጥረቱ የተባባሰው የሩሲያ የመከላከያ ሚኒስቴር ለዩክሬን የሰው አልባ አውሮፕላኖች በማቅረብ ላይ ያገኛሉ ያላቸውን ቢያንስ 3 የጀርመን ኩባንያዎችን ስም ዝርዝር ይፋ ካደረገ በኋላ ነው። በመግለጫው ላይ ለአውሮፓ ህዝብ ለደህንነቱ ስጋት የሆኑትን ኩባንያዎች ትክክለኛ አድራሻ ማወቅ አለበት የሚል መልእክትም ሰፍሮበታል። ከዚሁ ጋር በተያያዘ የሩሲያ ባለስልጣናት አንዲት የጀርመን ዜግነት ያላትን ሴት በካውካስ ቀጠና በምትገኘው ፒያቲጎርስክ ከተማ ውስጥ ፈንጂ ይዛ በቁጥጥር ስር መዋሉን አስታውቋል። ይህች ግለሰብ ዩክሬን በምትደግፈውና የህዝብ አገልግሎት መስጫ ተቋምን ለማጋየት በታቀደ ሴራ ውስጥ ተሳትፋለች የሚል ከባድ ክስ ቀርቦበታል። ከነዚህ ከፍተኛ የፖለቲካ የዲፕሎማሲና የወታደራዊ ውጥረቶች ጀርባ ያለው እጅግ አሳዛኝ ገጽታ የሚታየው በንጹሃን ዜጎች ህይወትና ሰብአዊ መብት ላይ በደረሰው አደጋ ነው። በዩክሬን ዋና ከተማ ኪየቭ ውስጥ ትውልደ ሩሲያ የሆነ አንድ ግለሰብ በአውቶማቲክ ጠመንጃ በከፈተው ጅምላ ተኩስ የሟቾች ቁጥር 7 መድረሱ ተረጋግጧል። ግለሰቡ ሱፐርማርኬቱ ሰዎችን አግቶ ራሱን ከሸሸገ በኋላ በፖሊስ የልዩ ኃይል አባላት ተገድሏል። በሌላ በኩል የአውሮፓ ህብረት የህግ አስከባሪ ተቋም ባካሄደው የቴክኖሎጂና የሳይበር ምርመራ ዘመቻ በግዴታ ወደ ሩሲያ የተወሰዱ 45 የዩክሬን ህጻናት ያሉበት ቦታ ማረጋገጥ ችሏል። የዩክሬን መንግስት ቢያንስ 20 ሺህ የሚሆኑ ህጻናት በሩሲያ ኃይሎች መወሰዳቸውን በተደጋጋሚ ሲገልጽ ቆይቷል።